አይ በቃ ቤት ድረስ ሸኘው እንዴ? በራሴው መኪና እየነዳሁ አምጥቼሽ ነው እንደ ሸኘው የምትይ? እውነት ለመናገር ካንተ ለመለየት ከብዶኝ ነው። አላልኩም ለማለት ነው። እሱማ ግልጽ ነው። ለማለት ይከብዳል። ኧረ ጭዌ ከየት የመጣ ነው እባክሽ? አንዳንድ ድብቅ ችሎታ ያለኝ ሰው መሆኔን አታውቅም? እሱማ እያየሁት ነው። የምር ግን አብሬ ሁዬ ባድር ምኞቴ ነው ናሆሜ። የኔን አላየሽልኝም ነው አየ። ምኑን ነው የማይልህ? እውነቴን ነው የምልሽ። አሁን አእምሮ እየተሰበሰበ ስለሆነ ነው መሰለኝ ውሎ ቀን የማስበው ስለ አንቺ ብቻ ነው። የምርህን ነው? ቁንጅናሽ ድንሳኝ ደግሞ ይህ ምን አይነት መሀላ ነው? የደስታዬን መልክ፣ የሰላሜን መልክ፣ የህይወቴን መልክ በአንቺ መስታወትነት ነው የማይሆነው አየ። ልብ ማቅለጡን ደግሞ ተክነህበታል። እና እንግዲህ እንዲቀልጡ የሚያቀልጡበት እያየው ምን ላድርግ ታዲያ ነው አየ። ዳግም እንግዲህ አምራን ታስራለች ማለት ነው። ወይዘሮ ዝናሽ ክስ አንስታለች። ማለትም ቤተሰቤን እየረበሸች ነው፣ ልጄንም ደግሞ በእውነቱን ለመናገር ኤሚን ከሞት አፋፍ ነው የዳነችው ማለት ነው። ምክንያቱም በዛ ሰዓት በሩን ከፍታ ገብታ በውጭ ባትዘጋ ኑሮ አምራን ህይወቷን ታጠፋት ነበረ። እንኳን አይደለም ይቅርና እሷን ህፃኗ ልጅም ታሰጋ ነበር፣ ቅመም ማለት ነው። ምክንያቱም በጣም ተናዳና በጣም ተበሳጭታ ስለነበረ ማለት ነው። ስለዚህም አሁን ላይ ወይዘሮ ዝናሽ ክስ መስረታለች ማለት ነው። በዛ መሰረት እንግዲህ አምራን ታስራለች። አምራን ከታሰረች በኋላ የገጠማት ነገር በእጅጉ በጣም የሚገርም ነው። እሱ ምንድነው የኤርሚያስን የልጅ እናት አግኝታታለች ማለት ነው። እንግዲህ ሁለታቸውም ላይፋቸው አንድ አይነት ይመስላል። ሁለታቸውም ኤርሚያስ በሚባል ሰው ወይም ደግሞ በኤርሚያስ ማለት ነው ህይወታችን ተበላሸ እያሉ ያሉት ማለት ነው። እና እንግዲህ የቅመም እናትም ህይወቴን ያበላሸው የሚገርመው ነገር ግን እንደዛ ህይወቴን አበላሽቶ እንደዛ ህይወቴን አመሰቃቅሎ ምስቲል በጣም ወደዋለሁ አፈቅረዋለሁ እያለች ትገኛለች ማለት ነው። እንግዲህ ኤርሚያስ የድሮ ኤርሚያስ አይደለም። አሁን ላይ ተለውጧልኝ ተስተካክሏልኝ። በይሄንም ደግሞ የተገራበት ምክንያት አንዳንድ ጊዜ ብልጥ ከሰው ይማራን ጅል ደግሞ ከራሱ ይባላልና እሱ ደግሞ ጅል ሳይሆን ብልጥ ሆኖ ከአምራን ነው የተማረው። እንግዲህ አምራን በፊት ምን ላይ እንደነበረች እንዴት ወርቃ እንደነበረ የታወቀ ነው። አሁን ደግሞ ጊዜ ሰጠኝ ብላ ኑሐሚንን ለመጨፍጨፍና ደግሞ እነሱን አንገት ለማስደፋት ቆርጣ ተነስታ ነበረ። በተለይም ደግሞ እንግዲህ የደም አይነቷ ከኤሚን ጋር አንድ አይነት ስለሆነላት ብቻ ይህንን ቤተሰብ እበቀለዋለሁ፣ ይህንን ቤተሰብማ አልፋታውም፣ ጭራሹንም ደግሞ በጣም በሚገርም ሁኔታ ማለት ነው 80% የድርጅቱን ብላ በጣም እያመፀች ነበረ በዛ ሰዓት። ታዲያ መቼም ቢሆን እሷም ለህሌናው የማትረሳው ነገር ለህሌናዋ ማለትም በተለይ አሁን ላይ ማስተዋል ከቻለች መርሳት የሌለባት ነገር ነግሯት ነበረ ማለት ነው። ናሆም ታይ ይሄ ጊዜ ያልፋል፣ አንዳንድ ጊዜ የሚመጣልንን ነገር በአግባቡ መጠቀም ነው ያለብን እያለ በጣም ነው አስረድቷት የነበረው። ይህንን ያለበት ምክንያት ምንድነው ስንል እንግዲህ ምን ብሏታል? በመጀመሪያ ደረጃ 20% ይሁን ላንቺ ሲላት እንዴ ብላ በጣም ነው የሳቀችበት። ነገር ግን ይሄው ፋንቱ መጥታ በነፃ ማለት ነው ያለምንም ክፍያ ያለምንም ብር እንግዲህ የኤሚንን ህይወት ልትታደጋት ቀርባለች ማለት ነው። አንዳንድ ጊዜ ፈጣሪ እኛ የምንፈልገውን ሳይሆን እሱ የሚያስፈልገንን ይሰጠናል። እነሱም እንግዲህ ከአምራን ውጪ ሌላ የዚህ አይነት ደም ያለው ሰው አጥተው በጣም ተንከራተው ብዙ ነገርን አድርሰው ብዙ ነገርን አስሰው ሁሉም ሰው የደም ምርመራው ሲመረመር የእሷ አይነት አልሆን ብሎ በጣም ተጨንቀው ነበር። አሁን ላይ ግን ፈጣሪ በፈቀደው ማለት ነው እንግዲህ የደም አይነቷ አንድ አይነት ሆኖ ደግሞ ምንም አይነት ጥቅም ምንም አይነት ገንዘብ አልፈልግም ብላ ተነስታለች። ነገር ግን ለአቶ ላይኩን እንቆቅልሽ የሆነበት ነገር አለ። ይሄ ምንድነው? እችን ሴት ከዚህ በፊት አውቃታለሁ፣ ውስጤ እንደማውቃት እየተሰማኝ ነው። በዛ ላይ ደግሞ ማለት በቃ ማለት በጣም ነው የተጨነቁት። በነገራችን ላይ ናሆምን የምታይበት እይታ የምታይበት ሁኔታ ምክንያቱም እሷም ምን ታድርግ ልጇ ነው፣ እነሱም ደግሞ እንዴት ነው ለምንድነው እንደዚህ የምታየው እያሉ እየተጨነቁ ይገኛሉ ማለት ነው። ነገር ግን እሷም ደጋግሞ ሲጠይቃት አቶ ላይኩን የት ነው ግን የምንተዋወቀው? የሆነ ቦታ ማማቅሽ ይመስለኛል ብዙ ነገር ሲላት አይ ድንገት እኔ የመጀመሪያ ነው እዚህ ቤት ስገባ ነው ምናምን ብላ ለመቀየስ ሞክራለች። ምክንያቱም ቢያንስ እንኳን ለኤሚን ይህንን የደም ማለት የመቅኔ
ቅያሬ ወይም ደግሞ የመቅኔ መስጠት ስላለባት ማለት ነው ተስማምታለች ማለት ነው። ስለዚህ ሕክምና ተደርጎ ኤሚንም ከዚህ ከህመሟ እንድትድን እንድታገግም ማለት በቃ እውነት ለመናገር በጣም ነው የምታሳዝነው ኤሚን። ስለዚህ ኤሚንም እንድትድን ስለምትፈልግ ይቺ ሴት ማለት ነው በጣም ፈጣሪ ያመጣላቸው ስጦታ ናት በእውነት በተለይ ለናሆምና ለኑሐሚን። መግቢያው ላይ እንዳስገባውላችሁ እንግዲህ ኑሐሚንና ናሆም ማለት በቃ በጣም ነው የሚዋደዱት የሚፋቀሩት እና እንግዲህ ፈጣሪ ለነሱ ሲረዳቸው ነው የኤሚን የደም አይነት ከወይዘሮ ፋንቱ ጋር የተመሳሰለው። ምክንያቱም የቤቱ በሙሉ ህይወት ነው መስቀልቀል ያለው። በዛ ላይ የእነሱም ደግሞ ፍቅራቸውን እንኳን ማጣጣም አልቻሉም ማለት ነው። ሊጋቡ ቀን ከተቆረጠ በኋላ ነው እንግዲህ የዱብዳ የወረደው። በጣም በሚገርም ሁኔታ ደግሞ የኤርሚያስ ማለትም እንግዲህ ኤርሚያስ ነው ለኤሚን የነገራትኝ። ለኤሚን ብቻ አይደለም ለኑሐሚንም ወይ የዚህ አይነት ደም ያለው ኦኔጌቲቭ የሆነ ደም ያለው የማን እንደሆነ ብታውቂ በጣም በቃ በሚያሳዝን ሁኔታ እኮ ከማይሆን ሰው ነው የጣለን ብሎ ነግሯት ነበር ማለት ነው ቀድሞ። ምክንያቱም የአምራን እንደሆነ እሱ ያውቃል ከዛ በፊት አምራን የደም አይነቷ ኦኔጌቲቭ ስለሆነ ማለት ነው። እና እንግዲህ ፈጣሪ ደግሞ የአንድን ሰው ብቻ አይደለምና አንድ ደም የፈጠረው ሁሉም ሰው የተለያየ የደም አይነት ስላለው ወይዘሮ ፋንቱን ሰጥቷቸዋል ማለት ነው። በዚህም በጣም ደስ ይላለኝ። እናም እንግዲህ በጣም በሚያሳዝን ሁኔታ አንዳንድ ጊዜ መጨረሻን አሳምረው ማለት አሁን ነው እንግዲህ አምራን በራሷ ጊዜ ማለት ነው የችግር የፈጠረችው ችግር ነው። አምራን ያደረገችው ነገር ቀላል የሚባል አይደለም ማለት እንግዲህ ቤተሰቡን ስታውክ ቤተሰቡ ላይ በጣም ብዙ ግፍ ስትሰራ በቃ በጣም ስቃያቸውን ስታበላቸው ነበረ ማለት ነው። እናም እንግዲህ እሷም የገጠማት ነገር ጭራሹንም ዝፈኝ ተብላለች ማለት ነው። እንግዲህ ጩና ዝፈኝ ካልዘፈንሽ እያለቻት ነው። እሷ ደግሞ በሚያሳዝን ሁኔታ የዘፈነችው ዘፈን ራስን በጣም ነው የሚያስቀው። እና እንግዲህ እንደ አምራን ከመሆን ይሰውረን ከማለት ውጭ ምን አለ እንግዲህ አምራን አሁን ላይ ተስተካክላ ታርማ ልክ ሆና ትወጣለች ብዬ አስባለሁኝ። ምንም ሌላ ማለት አይቻልም። እንግዲህ ማለት ያደረገችው ነገር ሁሉ ጸጽቷት ሰው ሆና እንድትወጣ ምኞታችን ነው እውነት ለመናገር ማለት ነው። በጣም ነው የምታምጸው በጣም በቃ በሰው ላይ የዚህን ያክል ክፋት እንዳያስቡት እስኪ ገና ለገና ፈጣሪ በሰጣት ፈጣሪ እኮ ነው የሰጣት ይሄን የደም አይነት አይደል እንዴ ገና ለገና ደሟ ስለተመሳሰለላት ብላ ቤቱን ለመበቀል እንዴ በመጀመሪያ እኮ ቀድሞውንም ቢሆን ናሆም አልፈልግሽም እኮ አይደለም ያላት የራሷ ችግር ነው ስታደርገው የነበረችው ድርጊት ነው ቤተሰቡን እንዴት ስታደርገው እንደነበረ እንጂ እኮ ኑሐሚንን ዞሮማ አያያትም ነበር እኮ ናሆም ያኔ ማለት ነው። በአምራን ፍቅር ተጠምዶ ነበረ። አምራን ግን ራሷን በራሷ ባጠመደችው ወጥመድ ነው የተጠመደችው ማለት ነው። እና እንግዲህ ከአምራን የምንማረው ምንድን ነው? ክፋት፣ ተንኮል መልሶ እኛኑ ነው የሚገድለን። የምሬ ነው የምላችሁ ማለት ለሰው ያጠመድነው ነገር ለኛ ይሆናል። ለዛም ነው ብዙ ጊዜ ምን ይባላል ጉድጓድ ስትቆፍር አርቀህ አትቆፍር ማን እንደሚወድቅበት አይታወቅም። ምክንያቱም የቆፈረው ሰው ለጠላቱ ብሎ ቆፈረው ግን ራሱም ሊወድቅበት ይችላል ማለት ነው ጨልሞበት። ስለዚህ ነገሮችን በሰው ላይ ማጣመም ሰውን በቃ አሁን የነሱን ፍቅር ለማወክ ነው እንግዲህ በጣም ብዙ ነገር ስታደርግ ነበር። በተለይ ደግሞ ኑሐሚንን ምን ስትላት ነበረ? ገና ምን አይተሽ እዛ ቤት ገብቼ እግሬን ሰቅዬ ሳዝሽ ነው የምኖረው። ስለዚህ ከአሁኑ መታዘዝን ልመጂ እያለች ኑሐሚንን ከፍ ዝቅ ነው ስታደርጋት የነበረችው ማለት ነው። ከዚህ በፊትም እንዲሁም የወይዘሮ ዝናሽን ሚስጥር ይዛባት እያለ አማቼ ነው እንጂ አማቼ እስኪ ቡናፊ እንዲህ አርግ እያለች በጣም በቃ የሆነ አለ አይደለ ማይዘለቅ ጥጋብ እንደዛ ነበር ተሰምቷት የነበረው። እንግዲህ እንደዚህ ነው ራስን በጣም መወጣጠር አወዳደቁ ከፍቷንኝ። ስለዚህ ከዚህ ብዙ እንማራለን። ብናገኝም ኖርማል ነው መሆን ያለብን፣ ብናጣም ደግሞ በቃ ስናገኝም ተመስገን ስናጣም ደግሞ ለበጎ ነው ተመስገን ብንል መልካም ነው ብዬ አስባለሁ ማለት ነው። ሌላው እንግዲህ ኑሐሚንና ናሆም አሁን ላይ ፍቅራቸው ጡዟል ማለት ነው። ፍቅራቸው አዎ ደግሞም ያስፈልጋቸዋል እንዴ። በኤሚን ጉዳይ እኮ በእርግጥ ገና ሕክምናውን ባታደርግም ማለት ነው የደም አይነቱ ተገኝቷልኝ። ስለዚህ የኤሚን ጉዳይ እንዳለቀ ሰርጋችንን እናደርጋለን ብለው ቀጠሮ ይዘዋል ማለት ነው። እንግዲህ ቀጠሯቸው ይሳካላቸው። እኔ የሚገርመኝ ነገር ግን ውዶችዬ አንዳንድ ጊዜ ሰው መልካም ሲሆንም እንዴት መልካም ሆነ ብሎ ሌላኛው ሰው ምቀኛ ይሆናል። መጥፎም ሲሆን ደግሞ በጣም ነው የሚገርመው። እና አሁን ስለ የኤርሚያስ የልጅ እናት እያወራች ነው እና ምን እያለች ነው ያለችው? ደግሞ አሁን ጥሩ እያጫወተው ነው ማንን? ኤርሚያስን። እንዴ ጥሩ ከሆናችሁ ከባድ ነው። እኔ በጣም ነው ግራ የሚያጋባው ጊዜው ማለት ነው። እና በእርግጥ የልጇ ነገር
በጣም ከባድ ነው ማለት እያለች ያለችው በራሷ እየተጸጸተች ነው። እኔ እኮ ልጄን አንገቴን ደፍቼ ስንት ጀግኖች እናት አሉ እንደነሱ እኔ ልጄን ማሳደግ ነበረብኝ። እኔ ግን ልጄን በር ዘግቼባት እኔ ስራ ሄድ ነበረ ብላለች። ያው ከዚህ በፊትም እንደተመለከትነው ቆይቷል። በእርግጥ ሜቢ ካስታወሳችሁ በር ዘግታባት ሄዳ ከዛ በሩን የከፈተችው ኑሐሚን ነበረች ማለት ነውና እንግዲህ ብዙ ነገሮች አሉ። እንግዲህ ከነዚህ ነገሮች ሁሉ ያው ብዙ የምንማርባቸው ብዙ የምናስተውለው ነገር አለ። እናም እንግዲህ በጣም የሚገርመው ነገር ግን የአምራን መታሰር ማለት የሚገርመው ስላችሁ ምንድነው? ወንጀለኛ ብዙ ጊዜ በሆነ ሲስተም አድርገው ያመልጣን። እቺ ግን ደስ የሚለው እንደዚህ በዚህ ሁኔታ ላይ ነበሩ ኤሚንና ቅመሟ እና ያን ማለት ያን ብርጭቆ ሰብራ እንትን የለስላሳውን ጠርሙስ ማለት ነው ይዛለች። ያን በር እነሱ ኤሚን እንዴት አይምሮዋ ላይ እንደመጣ ሁላ ማለት ነው። ያን በር ከፍታ እኮ ገብታ ባትዘጋው አሁን ላይ ያው እሷ ምን መታሰር ነው ዞሮ ዞሮ የግድያ ሙከራም ሆነ ግድያም ሆነ ዞሮ ዞሮ መታሰር ነው። እና ግን ለእሷም ያው እንግዲህ ነፍስ አታጥፊ ሲላት እንዲሁም ደግሞ ለኤሚንም ደግሞ ትረፊ ሲላት ተርፋለች። በጣም ደስ ይላለኝ። እንግዲህ የናሆምና የኑሐሚን ፍቅር ጦዞ ባለበት ሰዓት ደግሞ በመሀል ማን ቢመጣ ጥሩ ነው? እንግዲህ ዳግም መጥቷል። ዳግም ደግሞ እንደምናውቀው ኑሐሚንን ይወዳታል፣ ያፈቅራታል። በዛ ላይ ደግሞ ዳግም ትልቅ ውለታ ውሎላቸዋል አሁን ላይ። ቢሆንም ግን ፍቅር ሌላ ነው። ይሉኝታ ደግሞ እንግዲህ ማለት መቼም በይሉኝታ ፍቅር የለም። በዛ ላይ እነሱ ቀን ቆርጠው እንዲጋቡ ስለዚህ እንግዲህ ያው በስተ መጨረሻ እየተፈጠረውን ሁላችንም ተመልክተናል ማለት ነው። ቀጣይ ምን ሊሆን ይችላል የሚለውን ደግሞ ምናይ ይሆናልኝ። እስከ ቀጣይ ቪዲዮ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካምነት ለራስ ነው፣ መልሶ ይከፍላል። አበረታቱኝ እላችኋለሁ። እኔ ወዳችኋለሁ። ባይ ባይ ተወዳጆች።